ሰላም ጤና ይስጥልን በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የጥቅምት 21 2018 ዓ.ም የምሽት ዜናዎችን ይዘንላችሁ ቀርበናል። በአማራ ክልል ያሉ ተፈናቃዮች በወሪስ ሰጠን የነበረ 15 ኪሎ የነቀዘ በቆሎ ከቆመ ረጅም ጊዜ ሆኖታል ሲሉ ገልጸዋል። በአማራ ህዝብ ላይ እየተፈጸመ ያለው ጥቃትና ኢሰባዊ ድርጊት በገለልተኛ አካላት እንዲጣራ ተጠይቋል። ሰሙታላችሁ። በሚዳና ሬማ ቀጠና 264 የሚሊሻ አባላት ከነሙሉ ትጥቃቸው እጃቸውን ለፋኖ መስጠታቸው ተገልጿል። ዝርዝራለን። ባለፉት 3 ቀናት የመከላከያ መረጃና ደህንነት አገልግሎትና የብሔራዊ መረጃ ደህንነት አገልግሎት ከፍተኛ ኃላፊዎች ስብሰባ ማድረጋቸው ተነግሯል። ሚስጥራዊው መረጃ ወጥቷል። መንግስት ለአርሲው ግድያ ይቅርታ እንዲጠይቅና ካሳ እንዲከፍል ኢሃፓ ጥያቄ አቀርበዋል። በታንዛኒያ ከምርጫ ጋር በተያያዘ በተፈጠረው ግጭት 700 የሚጠጉ ሰዎች መገደላቸውን ዋነኛው የአገሪቱ የተቃዋሚ ፓርቲ ገልጿል። ውድ አድማጭ ተመልካቾቻችን አብራችሁን ልትቆዩ ከፈቀዳችሁ እነዚህ መረጃዎች በዝርዝር የምናሰማችሁ ይሆናል። የሮሃ ቲቪ ወቅታዊና ሐቀኛ መረጃዎች እንዲደርሷችሁ ቻናሉን ሰብስክራይብ፣ ላይክ እና ሼር በማድረግ አሁኑኑ ቤተሰብ ይሁኑ። በአማራ ክልል ያሉ ተፈናቃዮች በወሪስ ሰጠን የነበረ 15 ኪሎ የነቀዘ በቆሎ ከቆመ ረጅም ጊዜ ሆኖታል አሉ። በአማራ ክልል ሰሜን ሸዋ ዞን ደብረ ብርሃን ከተማ ቻይናና ወይንሸት እንዲሁም በሰሜን ጎንደር ዳባት ወረዳ የሚገኙ ተፈናቃዮች የከፋ ችግር ውስጥ መሆናቸውን ገልጸዋል። ለደህንነታችን ሲባል ስማችን አይገለጽ ያሉ በደብረ ብርሃን ከሚገኙ የተፈናቃዮች መጠለያ ጣቢያዎች አንዱ በሆነው ቻይና ካምፕ እንደሚገኙ የገለጹት ተፈናቃይ እንደተናገሩት እርሳቸው በተጠለሉበት ካምፕ ብቻ ከ11000 በላይ ተፈናቃዮች ይገኛሉ። ከቀደመ ቀያቸው ተፈናቅለው መጠለያ ጣቢያ ውስጥ ከገቡም 5 ዓመታትን እንዳስቆጠሩ ተናግረዋል። ከዚህ ቀደምም ድጋፍ የሚያደርጉላቸው መንግስታዊ ያልሆኑ አካላት ግብረሰናይ ድርጅቶችና ባለሀብቶች ነበሩ ያሉት አስተያየት ሰጪው የጊዜው መርዘምን ተከትሎ ለጋሾቹ መሰልቸታቸውን ተናግረዋል። አሁን ላይ ምንም አይነት የምግብ እርዳታ እየቀረበልን አይደለም ያሉት ተፈናቃዩ ከ5 ዓመታት በፊት የተሰሩት መጠለያ ጣቢያዎችም በጊዜ ሂደት ከአገልግሎት ውጪ ለመሆን እንደተቃረቡ አስረድተዋል። በተደጋጋሚ ጉዳዩን ከማሳወቃቸው የተነሳ መሰላቸት ውስጥ እንደገቡ በመሬት ተናግረዋል። ምንም እንኳን የነቀዘና ለምግብነት ለማዋል የሚከብድ ቢሆንም ከዚህ ቀደም 15 ኪሎ በቆሎ ይሰጣቸው እንደነበረ ግን አስታውሰዋል። በዚሁ ደብረ ብርሃን ከተማ ወይንሸት እየተባለ የሚጠራው ሌላኛው የመጠለያ ጣቢያ ውስጥ የሚገኙ ተፈናቃዮችም በተመሳሳይ ከፍተኛ ችግር ውስጥ መሆናቸውን በስፍራው ተጠልለው የሚገኙ ተፈናቃይ ነግረውኛል ስትል አዲስ ማለዳ ዘግባለች። በመጠለያ ጣቢያው ውስጥ ከ8000 በላይ ተፈናቃዮች እንደሚገኙ የተናገሩት አስተያየት ሰጪው እንደ ቻይና ካምፕ ሁሉ ከዚህ በፊት ይደረግላቸው የነበረው የተበላሸ በቆሎም ጭምር ከቀረበላቸው ከ2 ወር በላይ ማስቆጠሩን ገልጸዋል። ካምፑ ከዚህ በላይ ቁጥር ያላቸውን ተፈናቃዮች ይዞ እንደነበር የሚናገሩት ተፈናቃዩ ከሰሞኑ ባቄላ ወደ ተሰኘው 3ኛ የመጠለያ ጣቢያ መወሰዳቸውን አመልክተዋል። መንግስት ለአርሲው ግድያ ይቅርታ እንዲጠይቅና ካሳ እንዲከፍል ኢሃፓ ጠየቀ። የኢትዮጵያ ህዝባዊ አብዮታዊ ፓርቲ ይህንን ያለው ዛሬ ጥቅምት 21 2018 ዓ.ም ባወጣው መግለጫ ላይ ነው። ፓርቲው በመግለጫው በኦሮሚያ ክልል በምስራቅ አርሲ ዞን አስተዳደርና ጥቅምት 14 2018 ዓ.ም ሌሊት በጉናና በመርቲ ወረዳዎች ጥቅምት 17 2018 ዓ.ም ሌሊት በሽርካ ወረዳ 3 ጥቅምት 18 2018 ሌሊት በሆሎንቆ ዋቢ ወረዳ 5 በድምሩ 25 የኢትዮጵያ ኦርቶዶክስ ተዋሕዶ እምነት ተከታይ ምእመናን በአሰቃቂ ሁኔታ ተገድለዋል ብለዋል። ኢሃፓ በምእመኑ ላይ የተፈጸመው ግድያና አካላዊ ጉዳትን አውግዞ መንግስት ተጠያቂነቱን እንዲያምንና ወንጀሉን የፈጸሙት አካላት በአስቸኳይ ለፍርድ እንዲቀርቡ አሳስበዋል። ለደረሰው ግድያና አካላዊ ጉዳት የተሰማውን ሐዘን የገለጸው ፓርቲው መንግስት ይቅርታ እንዲጠይቅና አስፈላጊውን ካሳ ለሚመለከታቸው ሁሉ እንዲከፍል ጠይቋል። የፓርቲው መግለጫ ሲቀጥል ጉዳት ከደረሰባቸው ባለፈው የእምነት ተከታዮች የእስልምና ተከታዮች ላይ ለደረሱት ጉዳቶች በተመሳሳይ ይቅርታ እንዲጠይቅ አሳስበዋል። ከጥቂት ዓመታት ወዲህ የተባባሱት መጠነ ሰፊ በእምነትና በዘር ልዩነት ላይ የተመሰረቱ ግድያዎች፣ አፈናዎች፣ እገታዎች፣ ማፈናቀሎች፣ የንብረት ንጥቂያዎችና ውድመቶች በአስቸኳይ ሊቆሙ ይገባል ብለዋል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቋሚ ሲኖዶስ ባወጣው መግለጫ መንግስት የዜጎችን የመኖር መብት እንዲያረጋግጥ ጠይቋል። በአማራ ህዝብ ላይ የተፈጸመ ያለው ጥቃትና ኢሰባዊ ድርጊት በገለልተኛ አካላት እንዲጣራ ተጠየቀ። በአማራ ክልል በንጹሃን ዜጎች ላይ በብልጽግናው አገዛዝ የሚፈጸመውን ጥቃትና ኢሰባዊ ድርጊት ለማጣራት ገለልተኛ አካል እንዲቋቋም የዓለም አቀፍ የአማራ ዲያስፖራ ዲፕሎማሲ ግብረ ኃይል ጥሪ አቅርበዋል። ግብረ ኃይሉ ሰሞኑን ባወጣው ጋዜጣዊ መግለጫ በጉዳዩ ላይ ዓለም አቀፍ ተጠያቂነት ለማምጣት እንዲሰራም ጥሪ አስተላልፈዋል። ዶቼቬሌ ስለ ጉዳዩ አነጋገርኳቸው ያላቸው አንድ የፖለቲካ ተንታኝ በአማራ ክልል የሚካሄደው
የትጥቅ ትግል በዓለም አቀፉ ማህበረሰብ የሚታወቅ በመሆኑ የሚጣራ ነገር የለውም ብለዋል። የዓለም አቀፍ አማራ ዲያስፖራ ዲፕሎማሲ ግብረ ኃይል ህዝብ ግንኙነት ኃላፊ ዶክተር ሽፈራው ገሰሰ ግብረ ኃይሉ በውጭ ያለውን የአማራ ማህበረሰብ ጥያቄ በተቀናጀ መልኩ ለማቅረብ በቅርቡ የተቋቋመ መሆኑን ገልጸዋል። ይሄ የአማራው ድምጽ ሊሆን የሚችል የአማራ ዲፕሎማሲ ዲያስፖራውን በሙሉ በአንድ ድምጽ ሊያቀርብለት የሚችል አወቃቀር ያስፈልጋል በሚል ብዙ ከተነጋገርንበት በኋላ ብዙ ዓለም አቀፍ ማህበራትና ታዋቂ ሰዎች ባደረጉት ስብሰባ ይህ የዓለም አቀፍ የአማራ ዲያስፖራ ዲፕሎማሲ ግብረ ኃይል ተቋቁሟል ሲሉ ገልጸዋል። ይሄው ግብረ ኃይል ለመጀመሪያ ጊዜ ባወጣው ጋዜጣዊ መግለጫ የተለያዩ ወቅታዊ ጥያቄዎችን ለዓለሙ ማህበረሰብ አቅርበዋል ብለዋል ዶክተር ሽፈራው። ገለልተኛ የሆነ የሚያጣራ ቡድን እንዲቋቋምና ጉዳዩን እንዲያጣራ እንዲሁም የድሮን ጥቃትም ሆነ ይፈጸማል ያሉት ኢሰባዊ ድርጊት እንዲቆም ጠይቀዋል። እንደዚሁም ደግሞ ዓለም አቀፍ ተጠያቂነት እንዲመጣ በዚህም ዙሪያ እንዲሰራ ጥያቄ አቅርበዋል። ይህንን የድሮን ጭፍጨፋ በንጹሃን ህዝብ ላይ የሚደርሰውን የብልጽግና አገዛዝ የዓለም አቀፉ ማህበረሰብ እንዲያወግዝ ጥያቄ አቅርበዋል። ይህንን ጉዳይ ትኩረት ሰጥቶ ባለመከታተል ብዙ ጥፋት እየደረሰ ስለሆነ የዓለም አቀፉ ማህበረሰብ በደንብ ተገንዝቦ ይህንን ነገር በከፍተኛ ደረጃ እስከ ጸጥታው ምክር ቤት ድረስ ሰብሰብ ብለን ጥያቄዎችን ማቅረብ አለብን ብለዋል። በተመሳሳይ ሁኔታ ዓለም አቀፍ የአማራ ህብረት በአማራ ክልል እየተባባሰ ነው ባለው ሰብአዊ ቀውስ ጥልቅ ስጋት እንደገባው የተለያዩ ዓለም አቀፍ ተቋማት ባስገባው አስቸኳይ የአቤቱታ ደብዳቤ አመልክቷል። ህብረቱ አቤቱታውን ያቀረበው ለአሜሪካ ውጭ ጉዳይ ሚኒስቴር መስሪያ ቤት ጄኔቭ ስዊዘርላንድ ለሚገኘው የሰብአዊ መብቶች ምክር ቤት፣ ለአውሮፓ ህብረት፣ ለአፍሪካ ህብረት ሰብአዊ መብቶች ዳይሬክቶሬት፣ ለአምነስቲ ኢንተርናሽናል፣ ለሂውማን ራይትስ ዎች እና ለለምኪን የዘር ማጥፋት መከላከል ተቋም ነው። በሚዳና ሬማ ቀጠና 264 የሚሊሻ አባላት ከነሙሉ ትጥቃቸው እጃቸውን ለፋኖ መስጠታቸው ተገለጸ። የብልጽግና ኃይል ተላላኪና የአማራን ህዝብ የከዳ የባንዳ ስብስብ የሆነው የብአዴን ቡድን በሸዋ ቀጠና በሚዳና ሬማ ወረዳ ያሰፈረው የጭንቅ ቀን አሻጋሪ በሚል የሚጠራው የሚሊሻ ኃይል እየፈራረሰ እጁን ለፋኖ እየሰጠ መሆኑ ተገልጿል። የተላላኪ በመሆን በራሱ ህዝብ ላይ ህልቆ መሳፍርት ግፍና መከራ እየፈጸመና እያስፈጸመ ካለው ራሱን የሚሊሻ ኃይል እያለ የሚጠራው የሆዳደር ስብስብ በስተመጨረሻ የነሽመልስ አብዲሳ ቡድን አማራን ከአማራ ጋር የማጫረስ ሴራ ገብቶት ከነሙሉ ትጥቁ ከስምሪት ቀጠናው በመጥፋት ፋኖን እየተቀላቀለ ይገኛል። ጸረ አማራውና የሆዳደሮች እንዲሁም የባንዳዎች ስብስብ የሆነው የብአዴን ቡድን በሸዋ ቀጠና በሚዳና ሬማ ወረዳ አስፍሮት ከነበረው የሚሊሻ ኃይል መካከል በቁጥር 264 አባላት ከነሙሉ ትጥቃቸው በአፋህድ ሸዋ ጠቅላይ ግዛት እዝ አጼ አምደ ጽዮን ኮርስር የሚገኘው አጼ ዳዊት ክፍለ ጦርን ስለመቀላቀላቸው የኮሩ ሚዲያና ኮሙኒኬሽን ክፍል መረጃ አመልክቷል። በሚዳና ሬማ ወረዳዎች ስር ከሚገኙ ቀበሌዎች ማለትም ከቄጠማና ሞሬ ቀበሌ 32 የሚሊሻ አባላት፣ ከኢጎቢያ ቀበሌ 79፣ ከአዝማ ቀበሌ 28፣ ከጠባቢት ቀበሌ 9፣ ከመጅት ቀበሌ 35፣ ከአላቦ ቢራባ ቀበሌ 81 በድምሩ 264 የሚሊሻ አባላት ከነሙሉ ትጥቃቸው አጼ ዳዊት ክፍለ ጦርን ተቀላቅለዋል ነው ያለው የኮሩ ሚዲያና ኮሙኒኬሽን መረጃ። እነዚህን የሚሊሻ አባላት ከነሙሉ ትጥቃቸው እጃቸውን ለፋኖ መስጠት የጀመሩት ካለፈው ሳምንት ጀምሮ መሆኑም ተገልጿል። በሌላ በኩል በእስቴ መካነ ኢየሱስ ከተማ ቀበሌ 1 ታረቀኝ መታሰቢያ ሆቴል በተፈጸመ የቦምብ ጥቃት ባህሩ አዳነ የተባለ የወረዳው ፖሊስ ጽፈት ቤት አዛዥ ከባድ ጉዳት ሲያስተናግድ አንድ ሚሊሻ ደግሞ ተገድሏል። ባለፉት 3 ቀናት የመከላከያ መረጃና ደህንነት አገልግሎትና የብሔራዊ መረጃ ደህንነት አገልግሎት ከፍተኛ ኃላፊዎች ስብሰባ ማድረጋቸው ተዘገበ። የመከላከያ መረጃና ደህንነት አገልግሎትና የብሔራዊ መረጃ ደህንነት አገልግሎት ከፍተኛ ኃላፊዎች ባደረጉት ስብሰባ በርካታ አጀንዳዎች ላይ እንደተወያዩ የገለጹ ሲሆን 2 ጉዳዮች ላይ ውሳኔ እንዳሳለፉ ምንጮቹን ዋቢ አድርጎ ኢትዮ 251 ሚዲያ ዘግበዋል። የመጀመሪያው የተመረዙ ምግቦችን ወይም ሬሽኖችን ስርጭት ማድረግ ሲሆን በመቀጠል የተመረዙ ሬሽኖችን ስርጭት በማድረግ እንዲማረኩና ፋኖ እንዲመገባቸው ምቹ ሁኔታዎችን መፍጠር የሚል ነው ተብሏል። ለዚህም የተመረዙ ምግቦችን ወደ ካምፕና ምሽጎች በማስገባት ፋኖ ላይ ትንኮሳ ማድረግ፣ ፋኖ ጥቃት በሚከፍትበት ወቅት የተመረዙ ሬሽኖችን ካምፖችና ምሽጎች ላይ ጥሎ በመሄድ በፋኖ እጅ እንዲወድቅና ፋኖ እንዲመገባቸው ማድረግ እንደሆነ ነው ምንጮቹ የገለጹት። እነዚህን የተመረዙ ምግቦች ወይም ሬሽኖች በሚጓጓዙበት ወቅት በፋኖ እንዲማረኩ ማድረግና በፋኖ እጅ እንዲገቡና ለምግብነት እንዲያውሏቸው ምቹ ሁኔታዎችን መፍጠር የሚል ነው ብለዋል። እነዚህ የተመረዙ ምግቦች በዚህ ወር መጨረሻ ድረስ ወደ አማራ ክልል እንዲገቡና ስርጭት እንዲደረግ ውሳኔ መተላለፉን የተነገረው። ሁለተኛው ውሳኔ የተሰጠበት ጉዳይ አነስተኛ የሆኑ አጥፍቶ ጠፊ ድሮኖችን ወደ ስምሪት ማስገባት ላይ ውሳኔ አሳልፈዋል። በዚህም ወደ 700 ገደማ የሚጠጉ ወደ አማራ ክልል የገቡ አጥፍቶ ጠፊ ድሮኖች ስምሪት እንዲያደርጉ መግባባት ላይ መድረሳቸው ተሰምቷል። ወሎ የገቡት 160 አጥፍቶ ጠፊ ድሮኖች በአስቸኳይ ወደ ስራ እንዲገቡና ሙከራ እንዲደረግባቸው ውጤታማነታቸው ሪፖርት እንዲደረግ መመሪያ ማውረዳቸው ተዘግበዋል።
መሳሪያዎች በምድርና በሰማይ ተጠቅመው የፋኖን ግስጋሴ ባለመክታቱ በመርዝና በአጥፍቶ ጠፊ ድሮኖች ተጠቅመው ፋኖ ላይ ጉዳት አደርሳለሁ ብሎ የተንቀሳቀሰ በመሆኑ መረጃዎቹ በፍጥነት እንዲሰራጩና ፋኖ አስፈላጊውን ሁሉ ጥንቃቄ እንዲያደርግ ምንጮቹ አሳስበዋል። ድሮን ሲስተምስ ኢንጂነር ባለሙያዎች በበኩላቸው እነዚህ አጥፍቶ ጠፊ ድሮኖች በአነስተኛ ዋጋ ገበያ ላይ የሚገኙ በመሆናቸው አገዛዙ በስፋት ሊጠቀምባቸው ይችላል ያሉ ሲሆን ፋኖም በቀላሉ መጥቶ መጣል የሚችላቸው የድሮን አይነቶች ናቸው ብለዋል። ባለሙያው አክለውም እነዚህ ድሮኖች ዝቅ ብለው ስለሚበሩ ድምጻቸውን በመስማትና ዝግጁ ሆኖ በመጠበቅ ፋኖ እጅ ላይ ባለ መሳሪያ ድሽቃ፣ ስናይፐር አሊያም በክላሽ ተመተው ሊከሰከሱና ሊፈነዱ ስለሚችሉ ፋኖ ሰማዩን በመከታተል አለርት ሆኖ በመጠበቅ ድሮኖቹ ኢላማቸውን እንዳይመቱና ጥቃት መፈጸም እንደሚችል ገልጸዋል። ፋኖ በነጻነት በሚንቀሳቀስባቸው ቀጠናው ፋኖ መጥቶ ለመጣል ዝግጁ ባልሆነበት ሁኔታ እነዚህን ድሮኖች በመላክ ጥቃት ሊፈጸም ስለሚችል በማንኛውም ሁኔታ ሰማዩን አስሰው ጥቃት መፈጸም የሚችሉ የሰማይ ዋርድያዎችን መመደብ እንዳለበት ገልጸዋል። በታንዛኒያ ከምርጫ ጋር በተያያዘ በተፈጠረው ግጭት 700 የሚጠጉ ሰዎች መገደላቸውን ዋነኛው የሀገሪቱ የተቃዋሚ ፓርቲ ገለጸ። በታንዛኒያ ሁለቱ የሀገሪቱ ዋነኛ ተቃዋሚ ፓርቲዎች ራሳቸውን ያገለሉበትና ከትናንትና ወዲያ ረቡዕ ዕለት ከተካሄደው ምርጫ ጋር ተያይዞ በተነሳ በአመዛኙ ወጣቶች በተሳተፉበት ህዝባዊ አመጽ እስካሁን ድረስ 700 የሚጠጉ ሰዎች መገደላቸውን የሀገሪቱ ዋነኛ ተቃዋሚ ቻዲማ ፓርቲ ቃል አቀባይ የሆኑት ጆን ኪቶካ ለአጃንስ ፍራንስ ፕሬስ ተናግረዋል። በዚህም በታንዛኒያ 350 በመዋንዛ ደግሞ 200 ሰዎች በጸጥታ አካላት መገደላቸውን የገለጹት የዋነኛ ተቃዋሚ ቻዳሚ ፓርቲ ቃል አቀባይ ጆን ኪቶካ በሌሎች የሀገሪቱ ክፍሎች የተገደሉትን ስንጨምርበት ቁጥሩ በድምሩ 700 ይጠጋል ብለዋል። አጃንስ ፍራንስ ፕሬስም የተቃዋሚ ፓርቲው ከገለጸው ጋር የሚቀራረብ ተመሳሳይ አሃዝ ያላቸው ሰዎች መገደላቸውን ከጸጥታ ምንጮች አገኘውት ባለው መረጃ ማረጋገጡን ገልጿል። ይሁን እንጂ በተቃዋሚዎች የተገለጸው የሞት መጠን በተባበሩት መንግስታት ድርጅት ከተገለጸው ጋር በእጅጉ የተራራቀ መሆኑን የተባበሩት መንግስታት ድርጅት ሰብአዊ መብቶች ቃል አቀባይ ሰይፍ ማጋንጎ ለጄኔቫ ሪፖርቶች በሰጡት ዕለታዊ ጋዜጣዊ መግለጫ ገልጸዋል። ተአማኒነት ካላቸው ምንጮች ለማረጋገጥ እንደተቻለው እስካሁን ድረስ ከጸጥታ አካላት በተተኮሰ ጥይት ህይወታቸው ያለፉ ሰዎች ቁጥር 10 ብቻ መሆኑንም ቃል አቀባዩ ተናግረዋል። የሀገሪቱ የጸጥታ አካላት በተቃዋሚ ሰልፈኞቹ ላይ ጠመንጃን ጨምሮ ያልተመጣጠነ ኃይል ከመጠቀም እንዲቆጠቡና የተፈጠረውን ችግር ለማብረድ የሚችሉትን ሁሉ ጥረት እንዲያደርጉም የተባበሩት መንግስታት ድርጅት ሰብአዊ መብቶች ቃል አቀባይ ሰይፍ ማጋንጎ ጥሪ አቅርበዋል። ለህዝባዊ አመጹ መነሳት ዋነኛው ምክንያት ሁለቱ ዋነኛ ሀገሪቱ ተቃዋሚ ፓርቲዎች በምርጫው እንዳይሳተፉ መታገዳቸውና ያለ ተቃዋሚዎች ተሳትፎ ምርጫው መደረጉ መሆኑን አልጀዚራ ዘግበዋል። የአመጹ የቅርብ መንስኤ ደግሞ በዚህ መንገድ በአወዛጋቢ ሁኔታ በተደረገው ምርጫ ተቃዋሚ ሰልፈኞች የምርጫው ውጤት እንዳይገለጽ ቢፈልጉም የሀገሪቱ ብሔራዊ ቴሌቪዥን የዋና ዋና ምርጫ ጣቢያ ውጤቶችን ረቡዕ ዕለት ማሳወቁንና ታንዛኒያ ነጻነቷን ካገኘችበት እንደ አውሮፓውያን አቆጣጠር ከ1961 ጀምሮ ሀገሪቱን በመምራት ላይ ያለው ገዢው የቻማ ማፒንዱዚ ፓርቲ በስልጣን ሊያቆየው የሚችለውን ውጤት ማስመዝገቡን መግለጹን ተከትሎ ነው። የሀገሪቱ ብሔራዊ ምርጫ ባለስልጣን ተጨማሪ ምርጫ ውጤቶችን ከመግለጽ እንዲቆጠብ የሚጠይቁ በመቶዎች የሚቆጠሩ ሰልፈኞች ዛሬም ለሶስተኛ ቀን በዋና ከተማዋ ዳሬ ሰላም አደባባይ እንደወጡ ናቸው። አድማጭ ተመልካቾቻችን የሰዓቱ የሮሃ ቲቪ ዜናዎች የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሰላም።